ሰበር ዜና ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ። ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ ዛሬ ሐምሌ 25 2018 ዓመተ ምህረት ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ጤና ይስጥልን። የዕለቱ የመረጃ ቅኝታችን ተጀመረ። አበይት ነጥቦችን እናስተዋውቃችሁ። በወልቃይት ስለተከፈተው ጥቃት እስካሁን የሰማነውና ከስፍራው የወጡ መረጃዎች ምን ይመስላሉ? በዚህ ውጊያ ህወሓት የትኞቹን የታጣቂ ኃይሎች ያሰማራ? ይህ መረጃ እስከተጠናቀረበት ጊዜ ድረስ ያሉት መረጃዎችን ወደ እናንተ እናደርሳለን። ህወሓት በሱዳን ድንበር ተደመሰሰ ወይንስ ዘልቆ ገባ የሚለውንም ጉዳይ በዝርዝር የምንመለከት ይሆናል። የዘወትር አክብሮታዊ ግብዣችን እያደመጣችሁን አብራችሁ እንድትቆዩ ነው። ወደ ዝርዝር ጉዳያችን እናምራችሁ። ይህ ዛሬ በወልቃይትና ሱዳን ድንበር በተቀሰቀሰው ግጭት ተስተዋል በሚል የተሰራጨ ምስል ነው። ዛሬ ማለዳ ላይ ህወሓት ምዕራብ ትግራይ ሲል በሚጠራው ወልቃይት ጠገዴ ሰቲት ሁመራ ዞን በሸረሪና አቅጣጫ ውጊያ መጀመሩ ተሰምቷል። በሸረሪናና አካባቢው በኢትዮጵያ መከላከያ ሰራዊትና በህወሓት ታጣቂዎች መካከል ዛሬ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11 ሰዓት ገደማ ጀምሮ በእግረኛና በሜካናይዝድ ኃይል የተደገፈ ከባድ ውጊያ መከሰቱን ምንጮች ይፋ አድርገዋል። ይህ ግጭት የህወሓት ኃይሎች ከወደ ሱዳን ገዳሪፍ ግዛት ወደ ወልቃይት ለመጓዝ ባደረጉት እንቅስቃሴ ምክንያት የተጀመረ እንደሆነ ቢነገርም ህወሓት ግን የተጠቃሁት እኔ ነኝ ሲል ከሁሉ ቀድሞ በይፋ አሳውቋል። የህወሓት ባለስልጣናት የኢትዮጵያ ፌዴራል መንግስት በምዕራብ ትግራይ አዲስ ወታደራዊ ጥቃት ከፍቷል ሲሉ ነው የከሰሱት። ህወሓት በጉልበት ከተቆጣጠረው በኋላ የሚመራው የክልሉ አስተዳደር ዛሬ ባወጣው መግለጫ የፌዴራል መንግስት በምዕራብ ትግራይ ዞን ሲል በጠራው ወልቃይት ጠገዴ ሰቲት ሁመራ ግልጽ ጦርነት ከፍቷል ሲል በመክሰስ ከክልሉ ጋር ያለውን የቆየውን ፍጥጫ አባብሶታል ብሏል። መግለጫው በትግራይ ህዝብ ላይ ሲያካሂድ የቆየውን አጠቃላይ እገዳና ከበባም እንዲሁም በድሮንና በውክልና የትጥቅ ኃይሎች የሚፈጸሙ ጥቃቶችን በማባባስ የብልጽግናው ስርዓት ግልጽ ጦርነት ከፍቷል ሲልም ነው የጠቆመው። ሸረሪና ቀደም ሲል ራሱን አርሚ 70 ብሎ የሚጠራው የህወሓት ታጣቂ ቡድን የስምሪት ማዕከል የነበረ ሲሆን በዚሁ ክፍለ ጦር እግረኛ ኃይል ወደ ኩርሙክ አቅጣጫ ከተንቀሳቀሰ በኋላ በአሁኑ ወቅት የአርሚ 13 እግረኛና የአርሚ 70 ሜካናይዝድ ክፍሎች በጋራ የሚንቀሳቀሱበት የሱዳን ድንበር ስፍራ እንደሆነ ታውቋል። ይህ አዲስ የጦርነት ክስተት የተቀሰቀሰው ላለፉት 2 ሳምንታት በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች አስተባባሪነት የትግራይ ህልውና በብልጽግና መቃብር ላይ ይወሰናል በሚል መሪ ቃል ሲካሄዱ በቆዩ ኮንፈረንሶች ላይ በርካታ ጦርነት ቀስቃሽ ንግግሮች ሲደመጡ ከቆዩ በኋላ ነው። በህወሓት ሹማምንት የቀረበው ይህ ክስ በፌዴራል መንግስቱና በክልሉ አስተዳደር መካከል ለወራት ሲካሄድ የቆየውን የፖለቲካና ወታደራዊ ውጥረትን ተከትሎ የመጣ ነው። መግለጫው እንደ አውሮፓውያን አቆጣጠር በ2022 የፕሪቶሪያው የግጭት ማቆም ስምምነት ከተፈረመ ወዲህ የፌዴራል መንግስት የተለያዩ ሴራዎችን፣ እገዳዎችን፣ ከበባዎችንና ወታደራዊ ዝግጅቶችን ሲያካሂድ ቆይቷል ሲል የከሰሰ ቢሆንም ማስረጃ ግን አላቀረበም። የፕሪቶሪያ ስምምነት ከተፈረመ በኋላም ቢሆን በተለያዩ ሴራዎች፣ እገዳዎች፣ ከበባዎችና ወታደራዊ ዝግጅቶች ላይ መሳተፉን ቀጥሏል ሲል መግለጫው ገልጿል። መግለጫው የህልውና ትግል ባለው አዲስ ግጭት ውስጥ በትግራይ የሚገኙ ነዋሪዎች፣ የጸጥታ ኃይሎች፣ የሲቪል ማህበራት ድርጅቶችና የሃይማኖት ተቋማት እንዲቀላቀሉ ጥሪ አቅርቧል። ለብሔራዊ ውድመት ፈጽሞ አንንበረከክም ያለው መግለጫው የትግራይ ኃይሎችና ደጋፊዎች ትላንት እንዳደረጉት ሁሉ ዛሬም ተአምራዊ ታሪክ ለመስራት ይዘጋጁ ሲል ጥሪ አቅርቧል። ባለስልጣናት በፌዴራል መንግስት ተቀሰቀሰ ካሉት ግጭት የሚመጡ አደጋዎችን በማስጠንቀቅ ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጠይቀዋል። ዓለም አቀፉ ማህበረሰብ በክልሉ ውስጥ ከተቀሰቀሰው ጦርነት ሊከተሉ የሚችሉ አደጋዎችን ተረድቶ አስፈላጊውን እርምጃ መውሰድ አለበት ሲል መግለጫው ገልጿል። የኢትዮጵያ ፌዴራል መንግስት ለቀረቡት ክሶች ይህን ዘገባ እስካጠናቀርንበት ጊዜ ድረስ አፋጣኝ ምላሽ አልሰጠም። ይህ አዲስ ክስ የተሰማው በአዲስ አበባና በትግራይ ባለስልጣናት መካከል ያለው ግንኙነት በከፍተኛ ሁኔታ ባሽቆለቆለበት ወቅት ነው። ሰኔ 30 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ ተባብረው እየሰሩ ነው ሲሉ የከሰሱ ሲሆን ይህም ትብብር
የደርግ ስርዓት እንዲወድቅ ከተደረገበት ጥረት ጋር እንደሚያመሳስለውና ስማቸው ያልተጠቀሰ የውጭ አካላትም እጃቸው እንዳለበት ጠቁመው ነበረ። የትግራይ ባለስልጣናት በበኩላቸው በፈረንጆቹ አቆጣጠር የ2022 የፕሪቶሪያ ስምምነት ፈርሷል ሲሉ ምላሽ የሰጡ ሲሆን የፌዴራል መንግስት የስምምነቱን ዋና ዋና አንቀጾች ከመተግበር ይልቅ ለአዲስ ጦርነት እየተዘጋጀ ነው ሲሉ ከሰዋል። ህወሓት የፌዴራል ኃይሎች ለአዲስ ግጭት ለመዘጋጀት ጦር በመሰብሰብ ላይ ይገኛሉ፣ ወታደራዊ ኃይላቸውንም ከምዕራብ ወደ ምስራቅ ትግራይ እያንቀሳቀሱ ነው በማለት ነው የከሰሰው። ከወደ ወልቃይት ጠገዴ ሰቲት ሁመራ ዞን በኩል ደግሞ ተከታዮቹ መረጃዎች ተሰምተዋል። ነገሩ ጅራፍ ራሷ ገርፋ ራሷ ትጮኻለች እንደሚባለው ሆኖ ህወሓት በየመድረኩ የጦርነት ቅስቀሳ ሲያደርግና አስፈላጊውን ቅድመ ዝግጅት ሲያጠናቅቅ ቆይቶ የመጨረሻ ያለውን ውጊያ ከከፈተ በኋላ አሁን ደግሞ ምዕራብ ትግራይ ብሎ በሚጠራው በወልቃይት ጠገዴ በኩል ጥቃት ተከፈተብኝ በሚል በሚዲያዎቹና በመግለጫዎቹ ማስተጋባት ጀምሯል የሚሉ ውንጀላዎች እየተሰሙ ነው። ድርጅቱ ባወጣው መግለጫ ለትግራይ ህዝብ፣ ለታጣቂዎች፣ ለሲቪል ማህበራትና ለሃይማኖት ተቋማት ጥሪ ያቀረበ ሲሆን ይህም ወላጆች ዳግም ልጆቻቸውን አስገድደው በመስጠት ለሌላ እልቂት እንዲገብሩለት የሚደረግ ጥረት እንደሆነ ይነገራል ባይ ናቸው የመረጃው ምንጮች። ዓለም አቀፉ ማህበረሰብ የህወሓትን ህገወጥነትና አደገኛ አካሄድን ጠንቅቆ የሚያውቅ ቢሆንም ድርጅቱ ላለፉት 2 ሳምንታት የጦር አውርድ ልመናና ቅስቀሳቸውን ሲያደርግ ቆይቶ ዛሬ ደግሞ ተመታው ማለቱም የራሱን እርስ በእርስ የሚቃረን አካሄድ የሚያንጸባርቅ እንደሆነም ነው የመረጃ ምንጮቹ እየጻፉ የሚገኙት። ከዚሁ ጋር ተያይዞ ህወሓት የተከፈተብኝ ጥቃት ነው በሚል ሽፋን ወደ ሱዳን ድንበር በሱዳን በኩል እንቅስቃሴ ለማድረግና የድንበር መስመሩ ለመጣስ ምን አስኪዶታል የሚለው ጥያቄ በሰፊው እየተነሳ ይገኛል ያሉት ከወደ ሁመራ የሚወጡ የመረጃ ምንጮች ድርጅቱ ተመታው በሚለው አጀንዳ ሽፋን ሌላ ወታደራዊና ፖለቲካዊ ሴራ ለማስፈጸም አሊያም በወልቃይት ጉዳይ ዓለም አቀፍ ትኩረትን ለመሳብ በሚል የተሞከረ ጥቃት ነው የሚሉ አስተያየቶች እየተሰጡበት ይገኛሉ። አርሚ 70 እንደ ሩሲያ ዋግነር ግሩፕ በሽያጭ ሱዳን ውስጥ የአልቡርሃን ሰራዊትን የሚደግፍ አማጺ ኃይል ስለመሆኑ ይነገራል። በዚህ ጥቃት ከወራት በፊት ከወደ ትግራይ ተነስቶ ወደ ሱዳን ሊገባ ሲል መጠነ ሰፊ የድሮን ድብደባ የደረሰበትና ከዚያ የድሮን ኦፕሬሽን ተርፎ ወደ ሱዳን የተሻገረው አርሚ 13 አንዱ ነው ተብሎለታል። እነዚህ ሁለት ኃይሎች በሱዳኑ የእርስ በርስ ጦርነት በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦርን ደግፈው በካርቱምና ኩርሙክ ውጊያዎች መሳተፋቸውም ተረጋግጧል። ጠቅላይ ሚኒስትር አብይ አህመድ፣ ጄኔራል ዮሐንስ ገብረ መስቀል፣ ጄኔራል ጻድቃይ ገብረትንሳይ እንዲሁም አቶ ጌታቸው ረዳ ህወሓት በሱዳን ያስቀመጣቸውን ታጣቂዎች በመርሲነሪነት እየሸጠ በባዕድ ሀገር እያዋጋ ነው ሲሉ ከዚህ ቀደም መናገራቸው ይታወሳል። በተለይም በቅርቡ በተደረጉ የሁለቱ ሱዳን ኃይሎች ጦርነት በኩርሙክ አካባቢ የትግራይ ተወላጆች መሳተፋቸውን አረጋግጠዋል። ዛሬ ውጊያ የተቀሰቀሰባት ሸረሪና የስምሪት ማዕከል የነበረች ናት። አርሚ 70 ቀደም ሲል በማይካድራ ግድያ ወንጀል የሚከሰሱ የቀድሞ ሰላም አስከባሪ ኃይሎችና ሌሎችንም የትግራይ ተወላጆችን ያካተተ ኃይል ነው። የድንበር ስፍራዋ ሸረሪና የአርሚ 70 እግረኛ ወደ ኩርሙክ አቅጣጫ ከተንቀሳቀሰ በኋላ ግን የአርሚ 13 እግረኛና የአርሚ 70 ሜካናይዝድ በጋራ የሚንቀሳቀሱበት ስፍራ መሆኑን እነዚህ ምንጮች ይገልጻሉ። በዚህ ስፍራ የተቀሰቀሰው የአሁኑ ጦርነት በእግረኛና በሜካናይዝድም ጭምር የታገዘ ከባድ ወይም ፉል ስኬል ጦርነት መሆኑን ይጠቅሳሉ። በዚህ ምስል ላይ የምታዩትም የህወሓት ከባድ መኪኖች በእሳት ሲጋዩ ነው። ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ እየተቀሰቀሰ ሊሆን እንደሚችል ግምታቸውን ሰጥተዋል። አውራምባ ታይምስ የተባለው ድረገጽ ሰሞኑን እየታየ ካለው የሚዲያ ጦርነት አንጻር ዛሬ ንጋት ላይ የተቀሰቀሰውና አሁንም የቀጠለው የከባድ ጦርነት ወደ ሌሎች ግንባሮችም ሊስፋፋ ይችላል የሚል ስጋት መጫሩን እነዚህ ምንጮች ገልጸዋል ሲል ዘግቧል። ምንጮቹ እንደጠቆሙት በርካታ የህወሓት አርሚ 70 እና አርሚ 13 ታጣቂ ኃይል አባላት እንደዚሁም ዙ 23 ዲሽቃ፣ ብሬንና ስናይፐርን ጨምሮ በርካታ መሳሪያዎች የተማረኩ ሲሆን ሸረሪናም በኢትዮጵያ መከላከያ ሰራዊት ቁጥጥር ስር መግባቷን ይፋ አድርገዋል።